በአሁኑ ሰዓት ኢትዮጵያ ላይ ከፍተኛ የሆነ ልኡካን ወደ ኢትዮጵያ ገብተዋል። ምን እንደተወጠነልን ምን እየተሰራብን እንደሆነ በቅርቡ እንደርስበታል። በውስጡ ሌላ የተደገሰልን ነገር አለ። በክብር የሚንቀሳቀስ አንድ መንግስት እስካለን ድረስ ትንሽ እድል እንስጠው እባካችሁ አትረብሹ ይላቸው። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ይጀምሩ ይሎታል። برضو الزيارات وبتكلم على التحركات عشان اعرف ما يدور واحطه في جملة مفيدة من مبتدأ وخبر بالنسبة لمصر. لجبت كزام كزيم በተለያዩ ሁኔታዎች ከሚደረጉ እንቅስቃሴዎች ጋር በተያያዘ በአንክሮ በጣም በጥልቀት ቅድም እንዳለው ማለት በጣም እያንዳንዱን ነገር ማየት አለብን በተባለው መሰረት ስናጤን لازم اعرف ايه اللي بيحصل عشان بالتأكيد له تأثير. النهاردة فيه وفد አሁን ላይ በጣም ከኛ ጋር ትልቅ ግንኙነት ያለው ነገር ኢትዮጵያ ውስጥ እየተከሰተ ነው። በአሁኑ ሰዓት ኢትዮጵያ ላይ ከፍተኛ የሆነ ልኡካን ወደ ኢትዮጵያ ገብተዋል። رفيع المستوى موجود የአሜሪካ ትልቅ የሆነ ስልጣን ያለው አካል ገብቷል። ይሄ ከ2-3 ቀን ውስጥ እየተከሰቱ ያሉትን ነገሮች ሲዘግብ ማለት ነው። فين في أديس أبابا. የት ካላችሁ አዲስ አበባ ላይ بيعمل ايه الوفد الامريكي؟ ይህ የአሜሪካው ልኡክ ምንድነው የሚያደርገው? ዲፕሎማሲ وعسكري ዲፕሎማሲያዊ እና ወታደራዊ የሆነ የአሜሪካው ልኡክ ምን እያደረገ ነው ኢትዮጵያ ውስጥ? كريستوفر لاندو قائد كريستوفر لاندو ده نائب وزير الخارجية الامريكي. ይህ የአሜሪካው የውጭ ጉዳይ ሚኒስትር ምክትል የሆነው ሰው ነው። وقائد القيادة المركزية في افريقيا الجنرال داجفين اندرسون. ሌላው ዳቭጀን አንደርሶን የሚባል ሰው ደግሞ ከአፍሪካ አካባቢ ላይ እንደዛው ትልቅ የሆነ ተልእኮ ይዞ የሚንቀሳቀስ የሆነ የአካባቢ ተጠሪ ነው። وصلوا الوفد الامريكي الى اديس ابابا. እነዚህ ወደ አዲስ አበባ መጥተዋል ገብተዋል وراحوا على قاعدة جوية. ከዛም ወደ ቢሾፍቱ የኢትዮጵያ ባህር አየር ኃይል ሄደዋል لحضور معرض الطيران والعرض الجوي بمناسبة الذكرى 90 لتأسيس القوات الجوية. የኢትዮጵያን የ90ኛ ዓመት በዓል የባህር ኃይልን ለማክበር በተሰበሰበው የትርኢት ማዕከል ላይ እዛ ሄደው ተጥደዋል ወይም እዛ ገብተዋል። الإثيوبية وحضر قائد القوات الرئيس الأركان الإثيوبي. እናም የኢትዮጵያ እንደዚሁ ፊልድ ማርሻሉ ብርሃኑ ጁላ ባሉበት ሌሎችም የአየር ኃይል እነ ይልማ መርዳሳ ጀነራል ይልማ መርዳሳ ይታዩኛል ሌሎችም ማለት وقائد قوات الطيران أو سلاح الجو الإثيوبي. የኢትዮጵያ የአየር ኃይል ኃላፊ ዋናው ጀነራል أعتقد زيارة نائب وزير الخارجية الأمريكي ይህ እስከማስበው ድረስ ይላል የአሜሪካው የውጭ ጉዳይ ሚኒስትር ምክትል የሆነ ሰው እዛ መሄድ ከሌሎች አባሎቹ ጋር ومعه قائد القوات الأمريكية في إفريقيا. የአፍሪካ የኃይል ቃዕድ ቁዋት ማለት በአፍሪካ ያለ የጦር ኃይል ኃላፊ የሆነ ሰው ነው ስልጣኑ ማለት إلى أديس أبابا ወደ አዲስ አበባ لحضور هذا المعرض ይህንን ትልቅ የሆነ ኤግዚቢሽን ለመጣድ ወይም ለማየት የመጡት الجوي في باطنه شيء آخر. በውስጡ
ሌላ የተደገሰልን ነገር አለ ربما نصل إليه خلال الساعات القليلة القادمة ነገር ግን በጣም በጥቂት ጊዜዎች ውስጥ እናየዋለን ውስጡ ምን እንደሆነ ምን እንደተደበቀልን ምንድነው የሚባለው ምን እንደተወጠነልን ምን እየተሰራብን እንደሆነ በቅርቡ እንደርስበታለን ኦኬ ሌላው ሙስጠፋ በክሪ የተባለ ሌላው ደግሞ ጋዜጠኛ ከሁሉም ነው አልበለድ የሚባለው እና ሙሳ አህመድ ሙሳ ምናምን የሚባሉት ይሄ የግብፁ ጀነራሎች በሚዲያው የጀነራሎች አካል የሚይዙትና ትልቅ የሆነ ጣቢያ ነው የቀደሙም ቴን የሚባለው ጣቢያ በጣም ትልቅ የሆነ የግብፅ ዋና ጣቢያ ከሚባሉት አንዱ ነው እስኪ እሱ ደግሞ ምን ይላል የሚለውን አብረን እናያለን እነሱም እንደጨነቃቸው ምታዩት አሁን ላይ ይህን ጭንቀታቸውን ለማርገብ ልመና ጀምረዋል ያችን ልመና አሁን በደንብ እዚህ ላይ አያታለሁ በደንብ እና እንስማት أكثر من مرة ووضح لكم فعلينا እኛ ከአንድ ጊዜ በላይ እየገለጽኩላችሁ ነው በደንብ እያስጠነቀቅኳችሁ ነው في هذه اللحظات التاريخية نحن نحط ايدينا في ايدين بعض አሁን ላይ በዚህ ታሪካዊ አጋጣሚና ሁኔታዎች የግድ እጆቻችንን አንድ ላይ ልናጣመር ይገባል ተወረናል ድረሱ ልክ ይሄ መልእክት በነገራችን ላይ ለኛም ነው አሁን ላይ በፍጹም አማራ ትግሬ ምናምን ኦሮሞ ያለን የምንጨማለቅበት ጊዜ አይደለም አሁን ለዛ ላግዠሪ አይደለም አሁን በጣም ነውር ነው በአሁኑ ሰዓት ኢትዮጵያን ጦር ይዞ መውጋት ማለት ከምንም ጊዜ በላይ ባንዳነትን በጣም ማጠናከር ነው ይባላል በጣም ምንም እንኳን ከሌሎች ጋር ባትተባበር እንኳን ራስህ ኢትዮጵያን አሁን ላይ መሳሪያ ይዤ ነው ወደ ስልጣን መምጣት ያለብኝ ብሎ መንገድ መጀመር እና መልከስከስ በዚህ ደረጃ በፍጹም አሁን ላይ ከጠላት ጋር አብሮ ወግኖ ኢትዮጵያን እንደመውጋት ከሚታሰብበት ጊዜ ነው አሁን ምክንያቱም አሁን ላይ ወደ ውጪ ምናይበት ጊዜ ነው ሌላው ቀርቶ ድሮ ታሪክ አለን እኮ ሊጋባው በየነ ሌሎችም ጉዳዩ ከውጭ ጋር መፋጠጥ ሲሆን ያኔ እዚህ ያለውን አጀንዳ እንደርስበታል የትም አይሄድብህም እዚህ ሀገር ውስጥ ያለው ነገር የትም አይሄድብህም አይዞህ አለ መጀመሪያ የውጭውን እስኪ እንወጣ ለአንድ ጊዜ ጋፕ ብለን ይሄ የውጭውን ነገር አንዴ እናስታግስ የኢትዮጵያ የባህር ኃይል ይምጣ የኢትዮጵያ የድንበር ጉዳይ ከሱዳን ጋር በተያያዘ ትንሽ ስርዓት ያዝ የኢትዮጵያ ከወደብ ጋር ተያይዞ ከኤርትራ ጋር ያለው ችግር ይፈታ የኢትዮጵያ ከግብጽ ጋር ከህዳሴ ግድቡ ጋር ሌላው ቀርቶ በአሜሪካ ታጅቦ የመጣው ነገር እስኪ ቦታ ያዝ ከዛ በኋላ እንደርሳለን ነገሮችን በደንብ የምናይበት ሁኔታ ግን በዚህ ሂደት ውስጥ ግን ባለንበት ሁኔታ ፈጽሞ ኢትዮጵያ ላይ መሳሪያ ማንሳት ማለት ከእነዚህ ከውጭ አሁን ከሚወሩን አካሎች ጋር አብሮ ከመቆም ነው የሚቆጠረው በጣም አደጋ ነው ኢቭን ባይኖርም ቴንሽኑ ባይኖርም ኢንቴንሽኑ ባይኖርም እሳቤው ባይኖርም ننسى الأزمات والمشاكل لفترة من الوقت ለትንሽ ጊዜ ይላል ለትንሽ ጊዜ የውስጥ ችግራችንን እንርሳ ይላል ይለምናል አልበለድ ግብጽ እንደኛ እንኳን ብዙ ችግር የለባትም ነው የውስጧን ቢያንስ የተወሰኑ እንደ አሸርቅ እንደ ሙከሚሊን እንደ ተለያዩ አንዳንድ ጣቢያ ከፍተው ጥዝም ይሉባቸው ሰዎች አሉ በጣም አስቸጋሪ የሆኑ ሰዎች አሉባቸው ኢንክሉዲንግ አልጀዚራ ውስጥ ያሉ ትላልቅ ጋዜጠኞች የግብጽን ትንሽ ነገር እየጠበቁ መንግስቱን በደንብ የሚቃወሙ አካሎች አሉ ስለዚህ ያንን ነው እናንተ እንኳን ስርዓት እንጂ ጦር አንስቶ ግብጽን እየወጋ ያለ ግብጻዊ የለም አሁን ላይ ማለት የለም እንደዚህ አይነት ነገር አይታሰብም በወታደራዊ አካሄድ እንኳን እሱ አይደለም ባለፈው አይተናል የፍልስጤሞችን ጉዳይ አግዞ የመጣ አካል አርፈ ተቀመጥ ነው በቃ ወይ መታታል ወይ ታሳይ አሁን ላይ የሞት ፍርድ ያውም በገመድ አንጠልጥሎ መግደል አሁን ላይ ግብጽ በደንብ እየተሰራ ያለበት ህግ ነው አሁን ላይ በቃ የተወሰኑ ሰዎች ሀገር ላይ እንዲሸፍጥ ሰሩናም ሲባል ይወስዳሉ ያንጠለጥሏቸዋል ይሄ ነው ስራቸው
وطالما في قيادة سياسية واعية ومدركة ومتواصلة مع الناس አሁን ላይ ቢያንስ የተወሰነ ከተለያዩ ሀገሮች ጋራ ግንኙነቷን አሳምራ ይላል አሳምሮ የሚንቀሳቀስ የመንግስት አካል እስካለን ድረስ ቢያንስ ቆሞ የሚሄድ ትንሽ ከሌላው ሀገር ጋር በክብር የሚንቀሳቀስ አንድ መንግስት እስካለን ድረስ ትንሽ እድል እንስጠው እባካችሁ አትረብሹ ይላቸዋል وبتعكس ده في كلامها وفي خطابها السياسي نعم ይህ በግልጽ በተለያዩ የፖለቲካ ምህዳሩ የሚታይ የሆነ ነገር እየሰራ ያለ መንግስት ስላለን ትንሽ ታገሱት يبقى علينا ان احنا نصبر ትንሽ እንድንታገስ እባካችሁ እንታገስ ይላል نصبر ونطلع للامام ወደፊት ትንሽ لان كل اللي بيتعمل ده بيتعمل من اجل الشعب المصري ይሄ ሁሉ የሚሰራው በግብጽ ህዝብ ላይ ነው ዞሮ ሴራው ህዝብ ላይ ነው የሚያርፈውና ማለት ነው ምክንያቱም የባህር ማጣት ጉዳይ ወደ ባህር ምናደርገው ጉዞ መገታት ዞሮ ህዝብ ላይ ነው ይመጣው ምክንያቱም በጅቡቲ በኩል 2 ቢሊዮን ዶላር ስትከፍል ካንተ ነው የሚቀነሰው የአስመጪ ነኝ የምትል ላኪ ነኝ የምትል በሙሉ አንተ ላይ ነው የሚደራረበው ያ ደግሞ ምን ይሆናል በአንተ በኩል ያመጣውን መኪናም ሆነ ያመጣውን ማንኛውም የምግብ የመሳሰሉት አይነት እዚህ ጨመረ እንድትሸጥ ያስገድዳል የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ይህ አሁን የሚኖር ድል ነው ለተወሰነ ጊዜ ብቻ የሚቆይ በፒያሳና ባቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት አቧሬ ጸጥታ ክብርና የወደፊት ዋጋ ያለው መንደር ነው ይህ ጣራና ግድግዳ ብቻ አይደለም የህይወት ደረጃውን የሚያሻሽል እርምጃ በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን ይምጡና ይጎብኙ ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል الارض الزراعيه دي عشان يبقى عندنا اكتفاء ذاتي ሌላው የእርሻ መጠናከር በምግብ ራሳችን እንድንችል ነው ሌላ ነገር የለውም አንዳንዱ በጣም ያስቀኛል ለምሳሌ የሆነ አካባቢ ልማት ምናምን ሲያይ እኛስ አካባቢ ብሎ ያኛውን ማድነቅ በፍጹም አይታየውም እኛ ጋር ለምን አልተደረገም ይላል ይሄ ምቀኝነት ነው መሆን ያለበት እዛ ጋር ጥሩ ነው እኛም ጋር ጨምሩ ብሎ መጠየቅ ነው በጣም አሪፍ አጠያየቅ احنا قدام قائد بيبص لقدام مش بيبص تحت رجليه ስለዚህ እታች እግራችን ስራኒ ማየት ያለብን ወደፊት ነው ይላል فلازم كلنا نقف ونرد على الدعوات الكاذبه ስለዚህ ሁላችንም ቆመን በውሸት የሚነዛብንን ነገር በጋራ እንመክት والافاقين والثوريين الجدد اللي بيطلعوا لنا اليومين دول الواحد تاريخه معروف كله ሰሞኑን የወጡብን አብዮተኞች ሰሞኑን የወጡብን የተለያዩ የሚዲያ ጋጋታዎች እነዚህን ሁሉ እንከላከል ይላል النهارده يقول لك وكذا 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 እንዲሆነ እንዲተፈጠረ እንዲሆነች ብለው በጣም ትንሿን ትልቅ ያያረጉ የሚያናጉብንን اقرا الواقع سهل جدا نضرب البومبتين اللي انت بتضربهم انت او هو በጣም ቀላል ነው አለ አንተ 2-3 ምናምን የምትወረውራትን ቦምብ እጥፍ አድርጎ መወርወር ከባድ ቀላል ነው ለመንግስት لكن لا ግን መሆን የለበትም المسؤوليه ان تكون رجل دوله في هذا الظرف التاريخي الصعب በዚህ ታሪካዊ አስቸጋሪ ሁኔታ ላይ መንግስት እንደ መንግስት ራሱን በታጋሽነት ሀገሪቷን ሰብሰብ አድርጎ መያዝ አለበት ይሄ አሁን ለመንግስትም ምክር ነው በሆነ ባልሆነው ወደ ጦርነቱ እንዳይሄድ ነገሮችን በጣም ጥረት ማድረግ ማለት المسؤوليه ان تقف مع جيشك ومع شرطتك وهو بيواجه التحدي ሌላው ደግሞ እንደ ህዝብ ደግሞ ከመንግስት ጋር ከወታደርህ ጋር ከፖሊስ ጋር በጋራ ህግን በማስከበር ረገድ አጋዥ ሆኖ መቀመጥ የሚያዋጣ ሂደት ነው المسؤوليه انك تقف مع كيان هذه الدوله اللي مطلوب እንደ ሀገር የሚያቆመንን መንግስት የሚባለውን አካል ነው በተቻለ ጥሩ የሆነ አቋም እንዲይዝ ማድረግና ማገዝ ያለብን ضربها وضرب امنها القومي وعشان كده انتوا متحزبين بالحزام ነገር ግን የሀገርን
መከላከያ ወይም የሀገርን የደህንነት ዋና ነገሮችን እያበላሸ እያጠቃ እንዴት ነው ሀገር የምትጠብቀው? من ناري من كل اتجاه ከሁሉም አካባቢ በዙሪያችን እሳት እየነደደ ነው። يا جماعة اسمعوا أهلنا في السودان وفي اليمن እስኪ ሰዎች እዩ ቤተሰቦቻችንን በሱዳን በየመን በሱሪያ ጨምሮ وفي سوريا وفي العراق وفي በኢራቅ በምን የደረሰውን አስቡ። ምን አገኙ? እነዛ የአሰድ መንግስትን ምንም ጥፋተኛ ቢሆንም እሱን ለማውረድ ብለው የት ሄዱ? ኢትዮጵያ መተው ለማኞች ሆኑ። መንገድ ላይ ይኸው አሁን ላይ በአዲስ አበባ መንገድ በተለይ ሩዋንዳ መንገድ ላይ ሲሄድ በቃ ሱሪያዎች የአንድ ብር ሁለት ብር እየጠየቁ ያሉበት ሁኔታ ነው። ይሄ ይታሰብ ነበር በሶሪያ እንትን ሊቢያዎች ገና አንድ ልጅ ህፃን ልጅ ሲወለድ ደሞዝ የሚሰየምለት የነበረበት ሀገር አሁን ላይ ሀገር አይደለችም። أنا أمني في السودان، أنا أمني في اليمن، أنا أمني في ليبيا. የኔ ደህንነት ያለው ሱዳን ውስጥ ነው። የኔ ደህንነት ያለው ሊቢያ ውስጥ ነው። የኔ ደህንነት ያለው የመን ውስጥ ነው። ኢትዮጵያ ውስጥ የላቸውም ደህንነት። والرئيس قالها أكثر من مرة. ይሄንን መሪያችን ብዙ ጊዜ ብሏል። إنما المزايدين واللي بيعمل كذا واللي بيعكر صفو العلاقات ده بيرتد على مصر. እነዚህ በመሃል ሀገር ግንኙነት ለማበላሸት እዛም እዚህም አንዳንድ ነገር የሚሉትና የሚያጣሉን ሰዎች አደጋ ይፈጥሩብናል። فكل التحية وكل التقدير لأهلنا من أبناء السودان وأهلنا من أبناء اليمن وأهلنا من أبناء ليبيا اللي أغلبهم عون السودان ليبيا يمنوش عايزوا متوحدة. فلما الرئيس السيسي أعاد لينا شعار الأمن القومي العربي كلنا ساعدنا، لأن مصر بتتأثر بكل جزء يبقى موجود. لما بيقول النهارده بحذر من تداعيات اللي بيحصل مكنياته ميلال جبس يا عرب አቃፊ ናት። አረቦችን መያዝ አለባት። የአረብ ሀገራትን በሙሉ የኛ አካል አድርገን መያዝ አለብን። يمسس هيعمل تداعيات خطيرة، لأن إسرائيل لها أهدافها اللي لازم تعرفوها. إسرائيل لن تكتفي. إسرائيل من النيل إلى الفرات. إسرائيل كنايلاتشن جمرو اسك فرات درس ينينو بلا سرايا زيتش عقرنات لذي عتونم. مش كده وبس، لا والسيطرة والهيمنة على كل المناطق. إسرائيل بتلعب في سومالي لاند، إسرائيل بتلعب في دول أفريقية. بأفريقيا كند أكبابي سومالي لاند ليلوچم أكبابيوش لاي يتلايو استراتيجيان زرقتا يتكاتشنو. إسرائيل بتلعب في مناطق كثيرة، فلازم نبقى مصحصحين. لازم إنيا نكتن لنطبق يقبال هاجراتشن. بلدنا مالناش غيرها يا جماعة. كهاجراتشن وشي من علن ليلا يسكمتنا. اوعوا تسمعوا كلام الكذابين. ስለዚህ ውሸታሞችን ዝም ብለህ አምነህ አትሩጥ። اوعوا تسمعوا اللجان الوهميه اللي على السوشيال ميديا እነዚህ ሶሻል ሚዲያ ላይ ያሉ በባዶ የተለያየ ነገር ቢሸጡላችሁን አትስሙ። اوعوا تفتكروا ان بعض الحاقدين على البلد وعلى القياده السياسيه وعلى الجيش وعلى كذا، اوعوا تصدقوا انصار عهود سابقه لا هم لا. ስለ ወታደሮቻችን መጥፎ ነገር በማውራት ስለ ሀገራችን መጥፎ ነገር በማውራት ሁሌ ሟርትን የሚያሰራጩ አካላትን እንጠንቀቅ። ለኛ ምክር ነው በነገራችን። لا الناس عارفه والناس ما نسيتش، والناس مش هتنسى للرئيس عبد الفتاح السيسي مواقفه، مش بس موقفه في 3 يوليو لا. نا ግብጽ ለተለያዩ አገራት የምታደርገውን ውለታ አይረሳም። ስለዚህ ህዝብ ላይ ስራ እንስራ ነው። بين التاريخ سينصف كل انسان. احنا بنعيش ايام بنواجه فيها مشاكل وتحديات كبيره. ብዙ ችግሮች ታጥረናል በብዙ ችግሮች وبدون السند الداخلي فاكرين لما السيسي قال ስለዚህ በውስጥ ያለንን ነገሮች ካላከምንና እርስ በርሳችን ያለን ጥንካሬ ካላ በረታ ነው አደጋ ላይ ነው። أن تصنع الكثير. مصر بتنهض وبتقوم. ግብጽ ትበለጽጋለች ከፍ ትላለች። مصر هتتغلب على مشاكلها. ችግሮቿን ሁሉ አልፋ በእግሯ ትቆም። العملة الأجنبية زي الدولار بدأت تنزل. አሁን ላይ የዶላር ነገር ትንሽ ጋፕ ማለት ጀምሮ هتتحقق، ما كانش النهارده لبكره. لكن أهم حاجة في كل ده الأمن والاستقرار. ከሁሉም ነገር ስለዚህ እኛ
ሁሉም ነገር ይሻሻላል። የውሃችንም ጉዳይ የሌሎችም ጉዳዮች ሁሉ ይሻሻላሉ። ግን ዋናው ትኩረት ልንሰጠው የሚገባው የውስጥ ሰላማችንና ደህንነታችን ላይ ነው። برضه هتبقى مستهدف. كل التحية والتقدير لجيشنا العظيم. ስለዚህ ሁሌም ከወታደራችን ጋር ከታላቁ መከላከያችን ጋር አብረን መቆም አለብን። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል።